ለባሉ ድምቀት ብንጫወት ደስ ይለኛል። ደምረው ካለ አለ እዲ ደሜማ ትመጣለህ። ትንሽ ሙድን ያዝ እዲ ደሜ ብራዘር፣ ደሜማ ብራዘር ይነና የስ ማይ ብራዘር ደሜ ይዘጋባል። እንትኑ ቤልት አርጋል፣ ሲት ቤልት እንዳይዘጋብ። ወዴት እየሄድክ ነው? ጎንደር። ሰላም ግባ፣ ሰላም ግባ ወንድማችን። አሜን። አብረን ብንሄድ ደስ ይለኝ ነበር ከአንተ ጋር። አዎ፣ የት ጠፋ? ትናንትና ስንፈልግ አለው። እኔ ምን ጠፋለሁ? ቤት ያለው አንድ ቤት ያለው እኔ ገብቼ መጣል ነበር እንደ አንተ ቤት ገብቼ መጣል ነበር እንደ አልሄድም አልወያይም ለምን አልከኝ? ጥሪ እኮ አንተ ነው ያደረከው። አዎ እኔ ቤተክርስቲያንን አከብራለሁ። አየህ ቤተክርስቲያንን ስለማከብር የቤተክርስቲያን አባቶችን ስለምሰማ፣ አሁን አንተ እኮ የተሸወርከው የቤተክርስቲያን አባቶችን ሳሰማ በአንድ ቃል ብቻ ወጣ። በአንድ ቃል ገባ። በአንድ ቃል ነው አንተ እኮ ወደ ጴንጤነት የተቀየርከው። ምን በሚለው መሰለህ? ቤዛዊት ዓለም የሚባል የለም በሚል በአንድ ቃል ብቻ አትፍሩ፣ አትደንግጡ የሚለው ይሄ ነገር በቃ ቴንሽን አደረገ። እውነታውን ማወቅ ነበረብህ ዮኒ ብሮስኪ፣ እውነታውን ማወቅ ነበረብህ ማርያምን። ስለዚህ ለምንድን ነው ቤዛ የተባለችው? እኔ ጥያቄ አለኛ። ታዲያ ፈለገ የቤተ ክርስቲያን አባቶችን አያከብርም ማለት ነው? አይ ነው። አሁን እዚህ ጋር አንድ ግልጽ ነገር ላስቀምጥልህ። ባይዘው አንተም እንደ ዳጊ አይነት ነገር ገባብህ እንዴ? አልገባብህ ገና። ዳጊ ያቀሳስራል። ስለዚህ አላቀሳስርም ጋር ያ ብሮስኪ ያራዳ ፕላንት አይደለሽ እንዴ? አይ ምን ሆነ መሰለ እንዳልከኝ ማለት ነው። አንተ እንዳልከው ተነግሮት ነበር። እሱ ፈለገ እንዳትገባ ቤተክርስቲያን ስም እንጠይቃለን። ስለዚህ አንተ የምትሰማው እና እሱ አንድ አይደለም ነው። እሱ ክህነት አለው። እኔ ምን ነኝ? ገባ? ክህነት አለው። ማስተማር ይችላል። የመድረክ ሰባኪ ነው። አውደ ምሕረትን ወጥቶ አውደ ምሕረት ላይ ወጥቶ ማስተማር የሚችል ልጅ ነው። እኔ አውደ ምሕረት አላስተምር፣ ክህነት የለኝ። ምን ነኝ? ተራ ምን ነኝ? አለመስማት አልችልም። ከውይይቱ በላይ መስማቴ ነው እኔን ትልቅ የሚያደርገኝ፣ ከውይይቱ በላይ ገባ። ስለዚህ ቤተክርስቲያን አለች። እኛ አባት ስላለን ያንን አባት እንሰማለን። አሁን አንተ አባት የለህም። አባት የለህም ማለት የሥጋ አይደለም። የኔ አባት አይደል? የሁላችንም አባት። ይኸውልህ ሰማኝ። እሺ ጢሞቴዎስ አባቱ ማን ነው? መንፈሳዊ አባቱ ማን ነው ለጢሞቴዎስ? አይ ትነግረኛለህ። እሱን እያነበብን ለጢሞቴዎስ መንፈሳዊ አባቱ ማን ነው ንገረኝ። እኔ አላውቅም። አያርለ ለጢሞቴዎስ መንፈሳዊ አባቱ በመንፈስ የወለድኩ ልጄ አንተ ነህ የሚለው ጳውሎስ ነው። ልክኛ ሐዋርያ ቅብብሎች ስላለን ገባ። የጳውሎስ ስፕሪት እኛን ያገኘናል ቅብብሎች ስላለ ገባ። ስለዚህ ቤተክርስቲያን መሰረት ስላላት ክርስቶስ ስለመሰረታት ክርስቶስ የሚፈልገውን ነገር በአባቶች ሲነገረን አለማዳመጥ አንችልም። እኛ ምእመናን አባቶች እኔ የምጠይቀህ ከአባቶች እነማን ናቸው? አንተን ተው ያሉ ያንተ አባቶች እነማን ናቸው? ለአንተ ምን ያደርግልሃል? አንተ እኮ መናፍቅ ነህ። አንተ መናፍቅ ነህ። ያያ ነው አንተ የክርስትና አባቴ። አሁን ግራ የገባኝ እኮ ያያ ወንድሜ ነው። ያያ ወንድሜ ነው። ምክር የሚሰጠኝ ለእኔ ይመክረኛል። የሚመክረኝን እሰማለሁ። ወንድሜ ነው። አባቴ አይደለም፣ ወንድሜ ነው። ገባ? ወንድሜ ነው። ጓደኛዬ ነው። ቤስት ጓደኛዬ ያያ ነው። ቤስት ጓደኛዬ ገባ? ከዚያ አንገን ኮንክ በኋላ ነው አሁን ኦርቶዶክስ ኮንክ በኋላ ነው? ከዛ በፊት ኦርቶዶክስ ኮንክ በኋላ። ከዛ በፊት እኮ አንዋደድም። እኔ መርጀረን ነበርኩ ከዛ በፊት። እኔ አሁን ለምሳሌ አንተ በእውነት አሁን ለምሳሌ አንተ እኔ ወዳለሁ፣ ትመቸኛለህ ጌታ
በጣም ነው የምትመቸው። ስለዚህ ሃይማኖትን ወይ ስለቀየርክ ወንድምነቴን አልተው በተአምር ልጠላል። እንደዛ ከሆነ ኤፍሬም ባለ ጊዜ ለምንድን ነው ከኔ ጋር ጓደኝነቱን ያቆመው? ምናልባት ተረጋግጣችሁ ማላ ስድብ አብስተ ምንም አልተረጋገጥንም። ኤርሚሻን የማትረግጥበት ቀን የለም። ትልሰዋለህ በየቀኑ ግሽልጥ ነው ታረገው። ኤርሚያስ እንኳን አትልም ቀለቤ እያልክ ነው የምትለጠልጥ። አሁን ይህ ሰው ሊቀየር እኔ ልንገርህ ለአንተ ልንገርህ ወዳጁ ናቸው አላ ቀለመወርቅ አይተንፍሱ ፓስፖርቱን እንደዚህ ያሳየ እና እርሱ ቀለመወርቅ አይተንፍሱ ካልሆነ ስሙ ማለት ነው ተንበርክኬ እኔ እርሱን ይቅርታ ጠይቋለሁ። ምን ያደርግ አሁን ቀለመወርቅ ሆነ ስሙ ኤርሚያስ ሆነ ሹሉቃ ሆነ ስሙ ምን ያገናኛል? ምን ጥቅም አለ? አና ከሳሉ ለምን የመክሰሱ ሳይሆን ኤርሚያስ አሁን ሹሉቃ ወይም ደግሞ የሆነ ስም እንስጥ። ስሙ ምን ትርጉም አለው? ከሱ ማንነት እኮ ለምን ይናደዳል? ቀለሜ ሲባል ምን አበሽቋል? ለምን ይበሽቃል? አሁን ከብሽሽቁ ይልቅ አንተ እንደ ክርስቲያን ብሎግ አድርገሻል ነበር እንዴ? ብሎግ ላይ ነው የፈታሽ? እሺ አሁን የምጠይቅህ ምን መሰለህ፣ ከስሙ ሳይሆን ትርጉሙ አይደለ ደግሞ ያንተን ማንነት የሚገልጸው ስም ሳይሆን ያንተ ማንነት ቀለሜ ሆነ በዳሳ ሆነ ጉርሜሳ ሆነ ኤርሚያስ ምንም ትርጉም የለውም እኮ ብራ። በዳሳ ቢሆን ምን ችግር አለ? ሰው እንዳታስገባ ዮኒ፣ ሰው ካስገባ አላስገባም። እኔ እናንተ ነን ሰው እንዳታስገባ እኔ እናንተ ነን። አይዞህ። ስለዚህ አሁንም የምለው ምንድነው፣ በመጀመሪያ ትልልቅ አባቶች ይህን ነገር ጀምረውም ጨርሰውም አላሉ። በራስ አነሳሽነት ካነበብከው ተነስተህ ልጠበጥበው ነበር ብራዘራችን፣ ልጠበጥበው። ቤተክርስቲያን እሰማለሁ ለመሰለህ። ስማ እኔ እኮ ውይይቱን እኮ አድርገናል። ሌሊት 11 ሰዓት ያደረግነውን ውይይት እኮ ነው ደግመን የምናደርገው። በሰላማዊ መንገድ ደግመን ነው የምናደርገው። ገባ? ባናደርገው ኖሮ ውይይቱን ባናደርገው ኖሮ ሌሊት ላይ ባናደርገው ኖሮ ትክክል ነህ። በቃ አላደረገው እማላውቀው ነገር ነበረ ከሱ ጋር የምናወራው። ግን ጀምረው በቃ ማውራት የለብም ከዚህ ሰው ጋር ማውራት የለብም። ይሄ የቤተ ክርስቲያን ጠላት ነው፣ ለቤተ ክርስቲያን አደገኛ ሰው ነው ተብዬ ተነገረኝ። ኦኬ ገባ? ስለዚህ ሌላስ ሜሎስ ይሳደባል። ሜሎስን ላድርገው። ሜሎስ ይቻላል። ከሜሎስ ጋር ቀጠሮ ላይ ያዝልኝ። ቀለሜ ለምን ከእንትና እኔ የምልህ ስማ፣ ቀለሜን ማለት ነው ከልደትና ከአኬ ጋር አንተ ቤት ፕሮግራም ለምን አላስይዝልህም? እኔንም አልተመቸዋቸውም፣ ደብሬያቸዋለሁ። ሌላ ቤት በቃ ቴዲ ቤት ይኸውልህ፣ ስማኝ ይኸው አሁን እኔ እዚህ ጋር ማለት ቪዲዮ እሰራለሁ። ቴዲ ቤት ቪዲዮ ስራ እና አኬ ቴዲ ቤት በነገረ ክርስቶስ ላይ ክርስቶሎጂ ላይ ማለት ነው ክርስቶሎጂ ላይና በአባቶች ትምህርት ይወያያል። በደስታ እሺ ይኸውልህ ርዕሱን እንዳረሳ በነገረ ክርስቶስና በመጽሐፍ ቅዱስ እንዲሁም በአባቶች ትምህርት ገባህ? በአባቶች ትምህርት ሌላ ነገሩ ሳይገባ ከአኬ ጋር ይወያያል። ምንድን ነው ሌላ ነገሩ ሳይገባ ማለት? አብራራልኝ። በቃ ማብራራት ማለት አሁን በመጽሐፍ ቅዱስ ከሆነ የሚወያዩት መጽሐፍ ቅዱስ ላይ ስለ ነገረ ክርስቶስ ነው ያለው። ገባ? ያንን ደግሞ የሚደግፍ ደግሞ የአባቶች ሐዋርያዊ ቅብብሎች ሊቀበላሉ ስለሚል ማለት ነው። ሐዋርያዊ ቅብብሎች ሊቀበላሉ ስለሚል በሐዋርያዊ ቅብብሎች የሚያምን ከሆነ በነገረ ክርስቶስ ሐዋርያዊ ቅብብሎች አረ ሲስተር ተፋችኝ የማንቸስተር ዩናይትድ የመጨረሻውን ውሳኔ የሚያሳልፉት ሰዎች
ከንፈሬን አዝረከረሽው እኮ ሲስተር፣ ከንፈሬን አዝረከረሽው። ሬዲዮን ትቀንሰዋለህ? ሬዲዮን ቀንስ የሚቻል ከሆነ። ቴንክ ዩ ብራዘር። እሺ አሁን ምን መሰለ፣ እኔ አሁን ለምሳሌ ብዬ እንደማስበው አንድ ሰው ይሄን ነገር አምንበታለሁ ብሎ ቤተክርስቲያን ላይ የሚሰብከው ቤተክርስቲያን ላይ እንደ ወንጌል እንደ ቅብብሎሽ የሚያስተምረው ከሆነ የትም ቦታ ላይ መጥቶ ያንን ቢመሰክረው ሌላው ይማርበታል ብዬ አስባለሁ እንጂ ይሄን አትንኩብኝ ይሄን ነው የምነካው የሚባለው ነገር አይገባኝም። አሁን በጴንጤ ምንም ነገር አይሰበክም አይባልም። ሙሉን ታመጣል፣ ትዘረግፋል። እቺን አትንኩ እቺን አያገባችሁም የሚባል ነገር ለምንድን ነው የተፈለገው? ኦርቶዶክስ የምታስተምረው ትምህርት እውነተኛና ትክክለኛ ከሆነ ማንኛውንም የምታስተምረውን ትምህርቷን የእሷ የምትለው ቤተክርስቲያን የምትከተለውን ይዛ መታ ኮንፊደንስ ኖሯቸው የኦርቶዶክስ ወንድሞቼ ለምን አይነጋገሩ? አሁን የምነግርህ ምንድን ነው መሰለህ፣ አስረዳኝ። ቤተክርስቲያን ዶግማ አላት፣ የሃይማኖት ትምህርት አላት። የሃይማኖት ትምህርቷን የመሰረተችው በዶግማ ላይ ነው። ገባ? አቅም ካለው ጉልበት ካለው የሚወያይ ከሆነ በዶግማ ላይ ገባ፣ በአምስቱ አዕማደ ምስጢራት ላይ ከፈለገ፣ አለበለዚያ ደግሞ ምስጢረ ስጋዊ ላይ ብቻ። ሄቨን ፕሊዝ ፕሊዝ፣ ወንድማችን ይናገር፣ ሀሳቡን ይግለጽ ፕሊዝ። ለእኔ ስጥ ፕሊዝ። እሺ ይፍት ከሆነ ሌላ ደመቅ ያለ አንበሳ ምናምን ስጭኝ። ሄቨን ፕሊዝ፣ አለበለዚያ ሚውት ላደርግሽ ከይቅርታ ጋር ጎሄ እና እኔ ፔጅ ላይ የሚገቡትን አንድ አክብሩልኝ። ማንም ይምጣ አክብራቸው አውሩትልኝ። ገብቶ የሚያወራኝ አክባሪ ነው በቃ። ስለዚህ ፕሊዝ አትንቀፉብኝ፣ አትስደቡብኝ። ይናገር፣ ሀሳቡን ይግለጽ፣ ሀሳቡን ይውሰድ። የክርስትና ማንነት ያ እንጂ መበሻሸቅ አይደለም። ጎሄድ ወንድማችን እንዳልኩ ማለት ነው። በዶግማ ላይ አሁን እንደውም ወንድሜ ዮሐን ጥሪ ያቀርቡለታል። በሚስጥረ ጥምቀት ላይ ጥሪ ያቀርቡለታል። የሚወያይ ከሆነ ላይቃው ለምሳሌ ግን በነገረ ክርስቶስ ላይ በአባቶች ትምህርት ክርስቶስ በአባቶች ትምህርት የሚወያይ ከሆነ ልደትና አኬ አሉለት። እነሱ ፈቃደኛ ናቸው ወይ? ሙሉ ለሙሉ ምክንያቱም እንዳንተ ቀጥረውን እተማመንባቸዋለሁ። አሁን ይኸውልህ ደምዬ ቃል በቃል ነው የምነግርህ። ለሁለተኛ ጊዜ ግን ሲመጡ ከቀሩ ኦርቶዶክስ ትምህርት የላትም ማለት በቃ ሰው የላትም ማለት አደራ። ይኸው እኔ አስረግጬ ነው የምነግርህ። እኔ የምነግርህ ማለት ነው በነገረ ክርስቶስ ላይ በአባቶች ትምህርት የሚወያይ ከሆነ ገባ በቃ ስፔሲፊክ አሁን ስለዚህ ኮንፊውዥን እንዳይፈጠር የአባቶች ትምህርት የምትለው ምኑን ነው? አዎ በነገረ ክርስቶስ ላይ አባቶች ምን አይነት ትምህርት አላቸው? ኦኬ ነገረ ክርስቶስ ላይ ምን አይነት ትምህርት አላቸው? እነ ኦሪገን እነ አትናቴዎስ ገባ አይደለ? ምን አይነት ትምህርት አላቸው? በሱና ራሱ በክርስቶስ ኢየሱስ በአዳኝነት ዙሪያ ላይ በክርስቶስ ኢየሱስ ማለት የሚወያይ ከሆነ አኬና ልደተ ቃል አሉ፣ ሁለቱ አሉ። በሚስጥረ ጥምቀት ገባ። በሚስጥረ ጥምቀት ላይ ደግሞ ማለት ነው ወንድሜ ዮሐን የድቤት ጥሪ አቅርቦለታል። ቴዲ ቤቱን የሚሆን አንተ ቤት የሚሆን ማለት ነው የሚወያይ ከሆነ አሁን ደውልለት። በደንብ አወራዋለሁ እኔ እነሱ ሁለትም ሶስት ጊዜ እሱን እናደርጋለን። ሰምታችኋል ቤተሰብ። በነገረ ድህነት ላይ ነው ውይይቱ። የአባቶች ትምህርትና መጽሐፍ ቅዱሳዊ በሆነው ለመወያየት ልደት ወንድማችንም አኬም ዝግጁ ናቸው ብሎ ደምሮ ወንድማችን መልእክት አድርጓል። ከይቅርታ ጋር ያያዘ ልደት አንተ አስፈቅድልላለህ? ምናልባት ያያ ታስፈቅድልላለህ? በኋላ ቀውጦ እንዳያስቆም አልገባኝም። ምክንያቱም አንተ እነሱ ምንም አቅም አላቸው። የቤተክርስቲያን ልጅ ናቸው። ለ4 እና ለ5 ዓመታት የቤተክርስቲያንን አስተምሮና የቤተክርስቲያንን ትውፊት ቀኖና ጠብቀው የሚያስተምሩ ልጆች ናቸው። በዛ ምንም ጥርጥር የለም። እንተማመንባቸዋለን።
ቤተክርስቲያን ራሱ ትተማመንባቸዋለች። እሺ፣ በዚህ ሀሳብ እንዳይገባ። እሺ፣ ሰምታችኋል ቤተሰብ። እያሾፍክብኝ ነው እንደ ለካ ዮኒ፣ እኔ በቁም ነገር እያወራሁ ነው። እያሾፍክ ነው። ምክንያቱም ከያያ ጋር ስታወራ ነበረ። ከያያ ጋር ስታወራ ነበር እንዴ? ዮኒ ሰማኛ፣ እኔ ገና ይኸውልህ ጸበል አየሁ የተጠመቅኩ የቄዳር ጥምቀት አለ ገና አልደረቀም። አልደረቀም ገና ነው። ገባ ገና ነው። ነገር ግን እነሱ እስካሁን ድረስ ስቲል እያገለገሉ ያሉ ልጆች ናቸው። በቤተሰብ ዘንድ ማለት ነው አሉ፣ ይታወቃሉ። አውደ ምሕረት ላይ ይጠራሉ፣ ያገለግላሉ። ቦታ አላቸው፣ ተቀባይነት አላቸው። ገባ ሌላ አይነት ነገር ውስጥ የስተት ትምህርት ውስጥ ገብተው ዲስከስ አያደርጉ። አሁን ባልኩ ርዕስ ግን አቅም አላቸው፣ ተናግረዋል፣ ዌልካም ብለዋል። የሚቀበል ከሆነ ይቀበል። አንቺ ግን ማለት ነው መልዕክቱን እነግርሃለሁ በደንብ አድርግ ጽፌውላ ነው ማስቀምጥልህ። ባላችሁት ቀን እንሰጣለን። ሌላው ምንድነው ሲስ ምን አጠፋ? በጣም እየተዛተበት ነው ሲሶ ላወያያ ምን አጠፋ? ምን አጠፋ መሰለ? እኔ ላይፍ ከፍቼ ደወለ። በቃ አልመጣም ማለቴን ደግሞ እዛው ላይቭ ላይ ገብቶ በራሱ ላይቭ ላይ ሰበር መረጃ አለኝ አለ። ከዚህ በኋላ ደምረው ለመወያየት አይመጣም አለ። ስለዚህ እዚህ ቤት ለሚፈጠር ማንኛውም ነገር ኃላፊነት አልወስድም። ለምን? ምንድነው የሚፈጠረው? ምንድነው ኃላፊነትን የሚወሰደው? ስለዚህ እቅድና ፕላን አላቸው ማለት ነው። እቅድና ፕላን አላቸው። አየህ፣ ምንድነው ማድረግ ያለበት? አልመጣም አልኩት። በቃ አንደኛው ተወያይ አልመጣም ብሏል። ስለዚህ ኤርሚያስ የምትነጋገረው ነገር የለም፣ ነገረ ማርያም የሚባል ርዕስ እዚህ ቤት አይደረግም፣ መቆም አለበት ብሎ ማቆም ነበረበት። እሱ ግን ኃላፊነት አልወስድም ብሎ እኔን ለማስመጣት ቁጭ ብሎ እየሳቀ ቤተክርስቲያን ያሰድባል። ቀበቶ ስላለ እንዳይዘጋብህ ብራዘር። ኦኬ ጠይቀው አሁን ስለዚህ ከፈተ ቤቱን እሱ። አዎ ከፍቷል። በቃ ስለዚህ አሁን እኮ ያንተ አጠራሩ ራሱ ቪዲዮን ባሳይ ደባሪ ነበር። እንዲህ ለጠልጠዋለሁ ጥሏለሁ ምናምን እያልክ ነው ሩዋንዳ ስታረግ ኤርሚያስ እኮ ነው ቀለሜ እኮ ነው ትቀዳለህ። አዎ ገብቷል። ሩዋንዳ እንዲህ ገጫልጭ ምናምን ብለሃል አይደለ? ካልክ በኋላ ወንድማችን እየነዱ አይደሉም ጋይስ፣ እየነዱ አይደሉም። ሌላ ሰው ባቶንም ግን እንትን ያቀበቶ ስታደርግ እንደዛ አድርገዋል። አሁን አይተህ ገዛ አንገጫግጬ በቃ ደግሞ ልደትን ብለዋል እኮ ልደት አጠገብ ነበረ ቃል በቃል ያልከው ሌላ መጽሐፍም ባለው ነው ያልከው። አዎ ይኸውልህ ምን አለ መሰለህ አንድ ግልጽ ነገር ልንገርህ ዮኒ። እሺ በቃ እውቀት ቢኖርህም ተባልኩ ነው እኮ እኔ እኮ ብታውቀውም ተብያለሁ እኮ ብታውቀውም እውቀቱ ቢኖርህም ኢቭን ዞ እንደው ተወያይታችሁ ዲቤት አድርጋችሁ ቀለሜ ያንተ መልስ ባይመልስ የተሸነፈ ቢመስል እኛ አንተን አንቀበልህም አሉ። አንቀበልህም አይቀበሉም። ለምን አንቀበልህም ማለት ምን መሰለህ? ይሄንን ዲቤቱን በማድረግ እውቀት ቢኖር ራሱ አንቀበልህም። መታዘዝ አለብህ። መታዘዝ ከመስዋዕትነት ይበልጣል አሉኝ። ፔሬድ በቃ መታዘዝ አለብኝ። እኔ ማን ነኝ? መታዘዝ አለብኝ። ተዋላሉህም እኔ የማውቀው የቲክታክ ማህበረሰብ ነው መጥተው ተዋላ አይደል? አንድ ሁለት ሶስት ሰዎች ደውዬ ላሰማ ደውዬ አሰማ ስልክ እኮ ስልኩ አይሰራማ። እኔ እኮ ደግሞ የምትመቼ ለዛ ነው። እኔ የምሬ ነው የማወራው። ይኸውልህ አለ ስለዚህ ትመቸኛለህ። የሆነን ነው የምልህ እኔ ቤተክርስቲያንን የማልታዘዝ ከሆነ ጋጦት ነው የምሆነው። አሁን ለምሳሌ ያክል ማለት ነው ሲሳይ ቤተክርስቲያንን አይታዘዝም። የነሱን እንትን አይታዘዝም። አይታዘዝም። እኔና ሲሳይ እንለያያለን። እኔ ወንድሞችን እሰማለሁ። ገባ? እንደገናም ደግሞ ቤተክርስቲያን የማትፈልገው ነገር ከሆነ እታዘዛለሁ። በቃ ፔሬድ። አይ መጀመሪያም ግን እኔ አንድ ነገር በእምነት ደረጃ ወክሎ ለመነጋገር
ማንም እዚህ ቲክታክ ሶሪ አንዴ እዚህ ቲክታክ ፕላትፎርም ላይ ማንም በወረቀት ተወክሎ የተሰጠው ሰው የለም። ለጴንጤም፣ ለኦርቶዶክስም፣ ለጆቫም፣ ለኦኒጂሰስም ሁሉም በራሱ እምነት የራሱን ነገር ነው የሚናገረው። ገባ? የራሱን ነገር ነው የሚናገረው። ከዛ ውጪ ውክልና ማንም አልሰጠውም። ግን እኔ ቅዱስ ቁርባን ከወንድሜ ጋር አብሬ እየተካፈልኩ ወንድሜ በእኔ የተነሳ ሊያዝንብኝ አይገባም። እያዘነብኝ ቅዱስ ቁርባን መካፈል አልችልም። ስለዚህ መታዘዝ አለብኝ። ወንድሜን መስማት አለብኝ። ገባ? መስማት አለብኝ። ይሄ ኦርቶዶክሳዊነት ነው። ዮኒ አንተ አሁን ይሄንን ነው ያጣኸው። አሁን እዚህ ባለበት ቦታ ላይ ዋርጌ ነው የሚያደርጉ። ዋርጌ እንደፈለክ ነው የምትሆነው። ማንም አይናገርም። ጌታ ገልጦለት ነው የምትባለው። ጌታ ገለጠለት ነው። ያልሆነን ነገር መጥቼ አልናገርማ፣ አልፎክርም። ያዙ ይልቀቁኝ፣ ግን አጋጥሙኝ ከዚህ ሰው ጋር አገናኙኝ፣ አሰጠዋለሁ እያልኩ ያዙ ይልቀቁኝ አልልም። ምክንያቱም ገና እየተማርኩ ነው የምልሰው ነው አልልም። ካልኩኝ ግን የኔ ማንነት ምን እያወራህ ነው? በእናትህ ስማ፣ ምን ታጠጣው? ዲስከስ አድርገናል እያልኩ እኮ ነው። ዲስከስ አድርገናል። ዲስከስ ነው አይገርምም? ማብራር አይደለም። ዲስከስ ልታረጉማ ቀጠሮ ይዛችሁ ነው። አጥበህ ልታሰጣው፣ ልታስተምረው፣ ኦርቶዶክስ ልታረገው ቃል ገብተህ ነበር። አንተን ቃል የገባው እሱ አላለም። አንተን አዲስ መሆንን አይቶ እሱ ምንም አይነት ጥሪ አላረገም። ኤርሚ አላረገም ምንም አይነት ጥሪ። ማብራራት ምንም አይነት ጥሪ አላ አንተ ጥሪ እንዴ አስተምርሃለሁ ያዳም የጥሪውን ሁኔታ አላሰማ። ምን እሱን ትገባዋለህ? ምንም አይነት ጥሪ አላደረገም። አዎ እኔ ምንድን ነው ያልኩት? ደግሜ ቢኒያም ቤት ገባውና ልታስወራኝ አልቻልክም። ራሱ ነው የሳበኝ። ልታስወራኝ አልቻልክም። ስለዚህ እኔ ደግሞ ማውራት እፈልጋለሁ። በዚህ በነገረ ማርያም ላይ አንተ ባልከው ሐሳብ ነገረ ማርያም ላይ አልተጻፈም። እኔ ስነግርህ እያወረድክ ሚውት እያደረግ ሞክ እያደረጋችሁኝ ማውራት አልችልም በዚህ ጉዳይ ላይ። ሶዛን ነፃ ቤት ፈልገን እንግባ ተባለ። ቤት ተመረጠ። የአንተ ቤት፣ የዳጊ ቤት፣ የሶፎንያስ ቤትና የቅድሙ ሲሳይ ቤት ማለት ነው ተመረጠ። ስለዚህ ሲሳይ ደግሞ ከኦርቶዶክሳውያን ጋር መልካም ስለነበረ እኔም እንደዛ መስሎኝ ስለታየኝ ሲሳይ ቤት ተመረጠ። ሲሳይ ቤት ገባ። ለምድኛ ምናምን ስለሆነ ማለት ተመረጠ። ታፕ እያደረጋችሁ ቤተሰብ ኤርሚሻን አሁን አላስገባም። ፕሊዝ ቤተሰብ እያወቃችሁ በቃ እንግዲያውስ እያወቃችሁ ቤተሰብ እንዲሁ እናውራ። እኔም አንተም ቪዲዮ እንስራ። ከዛ በኋላ ሲሳይ ቤት ተከተለ። እንትን ሰራን፣ ቪዲዮ ሰራን፣ ቲክቶክ ላይ ማለት ነው። ቪዲዮ ሰራን፣ ቪዲዮ ወጣ፣ የእሱም የኔ ቫይራል ወጣ ማለት ነው። ከዛ በኋላ ደግሞ ስለ ቤተ ክርስቲያናቸው አዳምጠኛ፣ ስለ ቤተ ክርስቲያናቸው ቀናይ የሆነ አስተሳሰብ ያላቸው ወንድሞች እንዲሁም ደግሞ ዲያቆን ገባ ደውለው አናገሩ። ደሜ ይሄን ነገር አምነህበት ነው ወይ? አዎ ተዘጋጅቻለሁ በነገረ ማርያም ላይ ለማውራት ምናምን ነው። ደሜ አንተ እውቀት የለህም አንልህም። ነገር ግን ይሄ ሰው ቤተክርስቲያንን የሚሳደብ ሰው ነው። በየዕለቱ እየከፈተ እየገባ የሚሳደብ ሰው ነው። አሁንም ይሄንን ለአጀንዳው ይጠቀማል። ስለዚህ ማቆም አለበት። ከዚህ ሰው ጋራ ቤተክርስቲያንን ከሚሳደብ ሰው ጋራ ምንም አይነት ዲቤት ማድረግ አንቻ የለብንም። አትችልም ማለት አይደለም፣ ግን ቤተክርስቲያን ቀጣይ የሆነ ብዙ ፕላኖች፣ እቅዶች አሏት። ስለዚህ ሌላ ይሄ ሰው የተሳድቦ ሌላ ነገር ከሚሆን ይቆም ይሻላል ተባልኩ። አቁሙ፣ ደሜ አቁሙ። ስለዚህ ቤተክርስቲያን ወንድማችን እሺ፣ ታዛዥ ነኝ። መታዘዝ ከብዙ ነገር ይበልጣል። ይሄ ትልቅ ነገር ነው። አሁን ደግሞ እኔ የምልህ ቤተክርስቲያንን የሚሳደብ ነው፣ ቤተክርስቲያንን ሲያንቋሽ የሚውል ነው ካልክ አሁን ደግሞ መልሰ ከልደት ወይም ከአኬ ጋር ጥሪ አለ ተወያዩ ማለት ክላሽ አያደርግም? ባለጌ ነው። ቤተክርስቲያን አሁን እሱ ቤተክርስቲያን ወይ ልጨርስ ክላሽ እንዳንዱ የማያደርገው ይኸውልህ ጥያቄ መጠይቅ አልጨረስኩም። ገባኝ። ጥያቄ መጠይቅ መሰለኝ። አሁን እኔም ማናገር አሁን ዋልጌ ነው ባለጌ ነው መናገር ቤተክርስቲያንን ሲያዋርድ ኦርቶዶክስን ሲሳደብ የሚውል ነው
የማያስፈልግ ሰው ነው አልክ። እሺ ቤተክርስቲያን አባቶች ደውለው አሉኝ አልክ፣ ተስማማ። ኦኬ ከዚህ ሰው ጋር መወያየት አያስፈልግም ባለጌ ነው። ኦኬ ባለጌ ነው። መልሰ ደግሞ አካቴ ጋር ከልደት ጋር በነገረ ድህነት ላይ መወያየትና በአባቶች ትምህርት ላይ ለውይይት ጥሪ እንጠራዋለን። ክላሽ አያደርግም ወይ? ይሄን መልስ። በዚህ ጋር በዚህ ጋር ምንድነው? ቴንክ ዩ ምንድነው ይሄ ሰው ቀለሜ በነገረ ድነት ላይ መሳደብ አይችልም። በአባቶች ትምህርት ላይ ቤተክርስቲያንን የመሳደብ አቅም የለውም። ገባ? የለውም። ስለዚህ ሊሳደብ የሚችለው እኔ በጠራሁት በገድላት ድርሳናት ዙሪያ ላይ እርሱ ባልተረዳበት እንዴት እንደተጻፈ ባልተረዳበት 2 ቁጥሮችን ይዞ ነው የሚሳደበው። ገድላትና ድርሳናት ላይ ነው ይሄ ሰው ሊሳደብ የሚችለው። ነገረ ክርስቶስ ላይ ግን አባቶች ትምህርት ላይ ግን እውቀት ስለሌለው ሊሳደብ አይችልም። ቤተክርስቲያንን መሳደብ አይችልም። አየህ፣ እዚህኛው ጋር መሳደብ አይችልም፣ እዛኛው ጋር መሳደብ ይችላል። መሳደብ በሚችልበት ጉዳይ ላይ ማንም ከሱ ጋር ዲስከስ አያደርግም። ሲጀመር አይመለከተውም። ገድላትና ድርሳናት የቤተክርስቲያኒቷ ስለሆነ እዚህኛው ላይ ግን ቢያንስ መጽሐፍ ቅዱስ የሚለውን ነገር ይቀበላል። በ27ቱ የአዲስ ኪዳን መጽሐፍት ያምናል። በማይሳደብበት እውቀት በሚጠይቅበት ጉዳይ ግን ይዌልካም፣ ምንም ችግር የለም። ስለዚህ የሚሳደበውና የማይሳደበው አለ ኤርሚ ማለት ነው። ዮኒዬ አዎ አባቴ እኔ እኮ ትመቸኛለህ ደግሞ። አይ ደስ የሚል ነገር በዚህ ጉዳይ ላይ የሚደፍር ከሆነ እውቀት ይጠይቃል። ስማኝ፣ ይሄ ጉዳይ እውቀት ይጠይቃል። ገባ? እውቀት ይጠይቃል። ብዙ አባቶችን ማወቅ ይጠይቃል። እኔ ማርያምን ነው የምልህ። ማርያምን እሺ ብሎ ከአጌ ጋር ከተወያየ ወር አሜዚንግ አንበሳ ወርድለታለሁ። አንበሳ ወርድለታለሁ። እነሱ በሰላም ይምጡ እንጂ እኛ ችግር የለብንም። በሰላም ይምጡ። አንበሳ እኮ ማወርድለት የስዕሉን ነው እኮ የስዕሉን። እሺ አንድ እሱ ነው። ሌላ ምንድን ነው? እንዴት ነው አንተ ሳሁን በክርስትና አካሄድ ላይ ምን ነገሮች ላይ እየጠነከርክ ነው? ማብራት ምን ነገሮች በደንብ እያረክ እየበረታ ነው ያለኸው አሁን አንተ? በምን በደንብ መጽሐፍቶቿን በደንብ አድርጌ ይበልጥ እያወቁ ኦርቶዶክስ በመሆን ምን እየጠነከርክ ነው ያልከኝ? ምንድን ነው ጥያቄን ግልጽ አድርገው። አሁን ኦርቶዶክስ በመሆን ምን ነገሮች ላይ የተለየ ደስ የሚል ነገር ለአንተ በመንፈስ ቅዱስ የቀረበ ነገር ልዩ የሆነ ነገር ያገኘው ምን ነገር? የመጀመሪያውና ዋነኛው ግራ ከመጋባት ተርፌያለሁ። ግራ ከመጋባት ምንድን ነው? ግራ መጋባት ማለት እኔ በፊት በነበርኩበት እናቴ የተለያየ ዲኖሚኔሽን ያለን አስተምሮ ነበር ያለው። የተለያየ የህፃናትን ጥምቀት የሚቀበሉ አሉ። ቅዱስ ቁርባን አማናዊ ነው ብሎ የሚሉ አሉ። አየህ፣ ሌላኛው ደግሞ ለምሳሌና ለመተባበር ነው ብሎ የሚሉ አሉ። እና የተለያየ የሆነ ዲኖሚኔሽን ያለ የተከፋፈለ ቦታ ላይ ወጥቼ አንድ ወደ ሆነች በግንዱ ላይ ወዳለች ፍሬያማ ወደምታደርግ ቤተ እምነት ነው የገባሁት። እኔ አሁን ኦርቶዶክስ በመሆኔ በምንም ነገር በኦርቶዶክስ ውስጥ መከፋፈልን አታገኝም። በፕሮቴስታንቱ ግን መከፋፈል አለ። አሁን አንዱ ፕሮቴስታንት እዚህ አስገብተው ጴንጤ ነህ ፕሮቴስታንት ነህ ብትለው እኔ ጴንጤኮስታል አይደለሁም ፕሮቴስታንት ነኝ ይላል። ጴንጤ ነህ አይደለሁም ይላል። ለምን? እኔ ጴንጤ አይደለሁም የጴንጤ አራማጅ አይደለሁም ብሎ ይነግራል። በመንፈስ ቅዱስ ታምናለህ? በምኑ? በመለኮትነቱ አምናለሁ። በስጦታዎች ውስጥ አላምንም። ጴንጤ ውስጥ ነው ያለው፣ አላምንም። በልሳን ታምናለህ? አላምንም። በትንቢት ታምናለህ? አላምንም። በነቢያት ታምናለህ? አላምንም። ሶዛት የመንፈስ ቅዱስ መለኮት የሆነውን የመንፈስ ቅዱስ እንትን ሚስ ያደርጋሉ ማለት ነው። እርስ በርስ ተከፋፍለው ጋር ነው ፎከስ የምታደርገው እንጂ የተሰቀለው ጋር አይደለም እያልክ ሰው ጋር እንጂ የተሰቀለው ጋር ሰው ጋር ነው እያልክ አይደለም። አስተምሮ ሌላ ላምጣ።
ኦርቶዶክስ እና ኦርቶዶክስ ተዋህዶ ተሐድሶ የሚባል የለም። ተሐድሶ ነው ምን አገባኝ ስለ ተሐድሶ ምን ይመለከታል? አሁን ፕሮቴስታንትና ፔንቴ ብላል አይደል? እዚህም ደግሞ ኦርቶዶክስ ተዋህዶ እና ኦርቶዶክስ ተሐድሶ የሚባል አለ። የለም ኦርቶዶክስ ተሐድሶ የሚል አለ እኛ ጋር የለም። ቴዲ ቤት ኦርቶዶክስ ተዋህዶ እንጂ 8000 ሰው ባለበት ተሐድሶ ብሎ መጥቶ የለም። እነሱ አናቃቸውም፣ መንፍቀዋል። እነሱ አናቃቸውም፣ መንፍቀዋል። የእውነትን እኮ ነው ማውራት። በሲኖዶስ አይመሩ በሲኖዶስ አይመሩ። ሲኖዶስ የሉ መንፍቀዋል። ወጥቷል እኮ እነሱ እኮ አዳራሽ ቆርቆሮ ተከራይተው ገባ ቆርቆሮ አዳራሽ ተከራይተው ነው ያሉት። ከቤተሰብ በታቦት የሚያምን በአንድ ታቦት የሚያምን በጻድቃን ሰማዕታት የሚያምን በትምህርት የተለየ ሰው ካለ አምጣልኝ። ቶሎ ይላል። በዶግማ አንድ ሆነን ሌላ ዶግማ ያለውን ኦርቶዶክሳዊ ካለ አምጣልኝ። ሌላ ዶግማ አብዛኛው ኦርቶዶክስ አትቀየመኝ። አብዛኛው ኦርቶዶክስ ዶግማውን የሚያኝ ኦርቶዶክስ መጽሐፍ ቅዱስን የሚያነብ አይደል። እንደዛማ ከሆነማ በግለሰብ ደረጃ ከመጣማ በግለሰብ ማጆሪቲ ነው የማወራው። አሁን ማጆሪቲው እና በዛ ዙር መንገድ እያካሄድኩት ነው። ቤተሰብ የነበረውን ጉዳይ እያወራን ነው፣ ፈታ እያልን ነው። የሀገሩ ስለሆነ ነው ይርቀኛል። ዮናታን እሺ፣ እኔ ምን ዮናታንን አገኘው እንዴ? በአካል አግኝተዋል? ደግማ ይቅርታ ጠይቁማ። በአካል አልተገናኘንም፣ እንዲሁ ግን 1 2 3 አጋጣሚ አግኝቼ አውርተናል። ደሜ ለምን አርፈህ አትቀመጥም? ቆይ ምን አጠፋው? አረ እየተጫወተ ወደፊት ግን የመወያየት እቅድ አለ ከኤርሚ ጋር? አዎ በደምብ። ለምን ከኦርቶዶክስ እንደወጣ ማለት ነው። ለምን ከኦርቶዶክስ እንደወጣ እኔ ደግሞ ለምን አንተንም ጨምሮ ማለት ነው። ገባ? አንተንም ጨምሮ ለምን እንደወጣ በመጽሐፍ ገና ተማሪ ነኝ እኔ። አየህ እኔ መጽሐፍ ቅዱስ ላይ ምን ስህተት አግኝተህ ነው የወጣኸው? ከኦርቶዶክስ ውስጥ ምን ስህተት አግኝተህ ነው የወጣኸው? በመጽሐፍ ቅዱስ ያንን ስህተት ንገረኝ። አለበለዚያ ስህተቱን የማትነግረኝ ከሆነ ለምን ወጣ? በጣም ትልቅ ጥያቄ አለ ለሱ ማለት ነው። ወደፊት ከናኬ ጋር ከተወያየ በኋላ ከኔ ጋር ግድ ይላል መወያየት። ምኑን ነግሬ ምኑን ልተዋል? ምኑን ልተው? እስከታለ በዛ ይመች ነበር እኮ እስከይ በዛ ጋር ትገባ ነበር። እኔ እኮ በነገረኝ ጥሩ ነበር። በዛ ጋር ገብታ እኔ ጫፍ ላይ ወርጄ አንተ እስከይ አንደኛው ልናገር የምፈልገው ሌላ አልጨምርም። እንግዲህ በመጽሐፍ ቅዱስ ላይ ስንማር አንድ ጋኔል አንድ አጋንንት ከሌላ ወጥቶ ወደ ቅድስና የሚመጣበት መጽሐፍ ቅዱስ ሲናገር ሰምቼ አላውቅም። መጽሐፍ ቅዱስ ላይ ጴጥሮስ ቆይ ተው ይሄኛው አንድ ግልጽ ነገር እንገርህ። ጴጥሮስ ሰይጣን ነው ሰው ነው? ሰይጣን ነው? ጴጥሮስ ሰው ነው? ሰይጣን ነው? ሰው ነው ጴጥሮስ። አዎ ቴንክ ዩ። ኢየሱስ ምንድን ነው ያለው? አንተ ሰይጣን አላለው? አዎ አለው። ለተናገረው ንግግር ብሎታል። አንተ ሰይጣን ብሎታል። ጴጥሮስ ሰው ነው? ሰይጣን ነው? ቴንክ ዩ። ጴጥሮስ ሰይጣን ነው ሰው ነው እያልኩ ነው። እንደዚህ ስላለው ኢየሱስ ሰይጣን ስላለው አያለ አሁን ለምሳሌ ገድላትና ድርሳናት ላይ አሁን አንተ የምትለውን እንትን ሰው ነው ሰውየው ከባህር ሲወጣ ሰው ነው፣ ግን ሰይጣን ተብሏል። ለምን? አማኝ ስላልሆነ። አየህ፣ አማኝ ስላልሆነ ያመነ ስላልሆነ ሰይጣን ተብሏል። እሱን ደግሞ አስጠምቀውታል። ሰይጣን መንፈስ ነው። ምን ይጠመቃል? ምንም ሊጠመቅ አይችልም። አይ ራሱ ከሰው ከወጣ በኋላ እኮ ነው። አሁንም ካልተግባባ ነው። ያ ሰይጣን ከባህር ውስጥ ወጥቶ የሆነ ሰው ላይ አርፎ ከሰውየው ላይ ከወጣ በኋላ ራሱን ችሎ እኮ ነው ለብቻው መነኩሴ የሆነው። አንብብ፣ ይሄንን ነገር በደንብ ሂድና አንብብ። ማርያምን የአየር ላይ ጋኔን ነው የሚለው ቀጥታ
የአየሩ ላይ ጋኔን ነው የሚለው መጥቁሩ የአየር ላይ ጋኔን አለ። ምን ይታያል? መንፈስ ነው እኮ። እሺ መንፈሱን እንዴት መነኩሴ ታደርገዋለህ? እስቲ አስረዳኝ እኮ አልኩ እኮ ሰውዬው ነው እንጂ አሁን ሰውዬው ውስጥ ነው እንጂ አጋንንቱ እኔ ውስጥ ካለው አክሽን የምወስደው እኔ ነኝ። እኔን አሁን ሰይጣን ልባል እችላለሁ። እኔ ግን ምንድን ነኝ? ልክ እንደ ጴጥሮስ አንተ አሁን የሆነ ሰው አናደው ሰይጣን ምናምን ትላለህ። ሰውዬው ሰይጣን አይደለም። ድርጊቱ ነው ሰይጣናዊ የሆነ ላይ ይበራል። ለምን እንሸፋፍነዋል? አሁን በግልጽ ካወራ ነው ይሄ ሰውዬ ክንፍ ኖሮት የሚበር ነበር። ይሄ ጋኔል አይደለም ክንፍ ሁላ አለው። ከነ ክንፉ ነው ሰው የሆነው። አይዞህ እዚህ ጋር ምን አለ መሰለህ? እሺ ይሄን አንድ ላስረዳ የሚለው ይሄ ሰውዬ ክንፍ ያለው ነው። ክንፍ እየበረረ ብዙ ቦታ የሚሄድ ነበረ። ክንፍ ያለው ጋኔል ነበረ። ከጋኔልነት ሰው ተቀየረ። ሰው ላይ ገባ። ልናገር ነው ለራሱ ነው። ከዛ በፊት ሰው ላይ ገባ። ተጸነሰ፣ ተወለደ። ዋናው ሰውዬው ነው። ሰውዬው ነው ዋናው ሰውዬው ነው። የተጠመቀው ሰውዬው ነው። እሺ አሁን እኮ ሰውዬው ሴትዮዋ ጋር ገባ፣ ተረገዘ፣ ተወለደ። መጥቆሪያ አይደለም መጥቆሪያ ሰው ነው። ከነ ክንፉ ነው የተወለደው። እሺ ሰው ነው። ከነ ክንፉ ነው የተወለደው አይደል እኮ። ሰው ነው፣ ድርጊት ነው፣ ንግግር ነው። ይኸውልህ ሰው ነው፣ ድርጊት ነው፣ ንግግር ነው። ከነ ክንፉ ነው የተወለደው ወይስ አይደለ? ይኸውልህ ሰው ነው፣ ሰው ነው፣ ሰው ነው። ተስማማን? እሺ ሰው ነው። አለቀ በቃ። ሰው ደግሞ ከፍሎ አይችልም። እንጨርሳታ። እኔስ ማውራት አልችልም። በፔጅ እኮ አላስወራልከኝ ብራዘር። በፔጅ ትላለህ እንዴ? ልክ ነው። እንደዛ ነው። በፔጅ አላስወራልከኝ። ሰው ነው አልከኝ። እስኪ ስለ መጥቆሪያ አንተ ዘገብ መብረት አንዴ ኤል በልና ከዛ ትቀጥላለህ። ደሜ ክንፍ አለ እኮ አንተ መብረት ትችላለህ ብትለኝ እኔን ብትለኝ ስለተባለ ሳይሆን በረ እንጨት በክንፉ ሰው ማሸከመውን ተሸክሞ እናንብበው። አመጣው ሰው አለኝ ከነ መጽሐፉ ያለው ሰው ይዤ ልምጣ። በቃ ላምጣው። እሱን ደግሞ አሁን ልገባ ነው። ኤርፖርት ማርያም ልገባ ነው። ስለዚህ መጽሐፉን አንተ ስትመጣ መጽሐፉ ይመጣልሃል። አንተ ደስ ባለ ቀን ደምዬ ከነ መጽሐፉ ከነ ምን ይዤ ልምጣ። አንተ ብቻ ነህ። እሺ ያ መልካም ጊዜ ይሁንላችሁ። መልካም መንገድ፣ መልካም በረከት ይሁንላችሁ። እሺ ደም ደምዬ መቼ አታርቁት። የክርስቲያን ወንድምና እህቶቼ ልንገራችሁ፣ በፍቅር መስበክ መልመድ አለብን። በፍቅር አሁን በጸብ ደረጃ የሚሆነውን በፍቅር ነው የአራዳ ልጆች መስራት ያለብን፣ ፍቅር። ምክንያቱም እውነት ያለው ፍቅር አለ። እውነት ያለው ፍቅር አለው። ተግባባን? እውነት ካለ ፍቅር